بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد نواصل درسنا في هذا الكتاب شرح مسائل الجاهلية وفي أواخره عنوان من إلال تناقض أقوالهم وتضاربها تناقض ملهم تضارب مصدر يبقى لتفاعل مصدر تفاعل قياسي مطال صحيح الأخير كهنا معتل الأخير كهنا دقمو كضم مايتو كسرات الدرجة لك نتداني نتصابي فلذي ملو يا أهل الجاهلية አባባሎቻቸው እርስ በርሳቸው መጋጨታቸውና መምታታታቸው ተናቁድ ማለት አንዱ አንዱን መخለፍ ተضارب አንዱ ጋር መመታታት ይሄ ከነሱ ስራ ስለሆነ አቋሎቻችን እርስ በርሳቸው መጋጨት የለባቸውምና መመታታት የለባቸውም المسألة السادسة عشرة بعد المئة ቁጥሩን ሲናገሩ 116ኛው مسألة አሉ التناقض الواضح لما كذبوا بالحق بما بلا يحركالو لما بيهون اوضح ግልጽ የሆነ መምታታት ማለት ነው መጋጨት ተናቁድ ማለት መጋጨት ነው ብለናል الواضح ማለት ግልጽ የሆነ መጋጨት لما كذبوا بالحق حقا ያስተባበሉ ጊዜ አላህ Subhanahu Wa Ta'ala جزاء وفاقا እንዲጋጩ እርስ በርሳቸው እንዲخالፉና አባባሎቻቸው እንዲጋጩና እንዲመታቱ አደረገባቸው كما قال تعالى الله سبحانه وتعالى እንዲህ እንዳለው ሁሉ بل كذبوا بالحق ይላል ስለነሱ ሲናገር በሐቅ አስተባበሉ ሐቅ ማለት እንግዲህ ቁርአን እስልምና ነብያችን ሰለላሁ ዐለይሂ ወሰለም ይዘውት የመጡት በሙሉ ሐቅ ነው በሱ አስተባበሉ لما جاءهم حق የመጣቸው ጊዜ فهم في امر مريج ይላል አላህ Subhanahu Wa Ta'ala እነሱ መሪጅ የሆነ ጉዳይ ላይ ናቸው መሪጅ ማለት ይፈስሩልናል ሻሪሑ مختلف ማለት ነው እርስ በርሱ የሚخالف ጉዳይ ላይ ናቸው ብሎ አላህ Subhanahu Wa Ta'ala ተናገረ እንግዲህ ሐቅን የመለሰ ሰው በሐቅ ያስተባበለ ሰው በባጢል ላይ ስለሆነ የሚሆነው ባጢል ደግሞ ሊስማማ አይችልም አሁን አንድ ቀውል ይላል ነገ ሌላ ነው ቀውሉ ከዛ በኋላ አንድ ሰው ቀውል ራሱ አንድ ሰው አስተያየት ምን አይሆንም لا يستقيم ولا يتحد አንድ ሊሆን አይችልም ሐቅን የያዘ ሰው ግን ሐቅ ነው አይለያይም እንግዲህ ብዙ ጊዜ ያሸባብ የምታስተውሱ ከሆነ አሐዲሶች አያቶች ይመጡና ይሄ አያ የዚህኛው አያ ጋር ምን ይመስላል እንላለን ተናቁድ ወይም ተضارب ያለው ይመስል ሐቅ እርስ በርሱ አይጋጭም ወደ ምን እንሄዳለን ብለናል ያሸባብ نعم قواعد مصطلح ወደ ጀምዕ ከዳ ያ ካልተቻለ ሐቅ ጋር ስለማይጻረን ማስማማት መቻል አለብን ምንቀራቸውን አያቶችና ምንቀራቸውን አሐዲሶች ሁሉም ትክክለኛዎች ከሆኑ አይጋጩም ሐቅና ሐቅ አይጋጭም ሐዲስም ሆነ ሐዲስ ጋር ቁርአን አያ ጋር ወይም بالعكس ቁርአን ሐዲስ ጋር ሐዲስ በቁርአን ጋር አይጋጭም ስለዚህ የተጋጨ ከመሰለን ችግሩ የማን ነው የሚሆነው የኛ ነው ወይ አካሃዱን አባባሉን አልተረዳነውም ወይ ደግሞ አንደኛው ምንድን ሊሆን ይችላል መንሱኽ ሊሆን ይችላል واضح ስለዚህ ነብያችን ለምሳሌ ብናይ የመንሱኹን መዲና ሂጅራ ከሄዱ በኋላ 16 ወር ወይ 17 ወር ወደ ማን ሰግደዋል እንላለን ወደ ቤተል መቅደስ ተሰግደዋል ቂብላው ደግሞ አሁን ያለው ቂብላችን ወደ የት ነው ወደ ካዕባ ነው ከዛ ከ16 ወይ ከ17 ወር በኋላ ስለዚህ አንደኛው ሁለቱም ቢሰብቱም የመጀመሪያው ምን ተደርጓል እንል ተነስخ እንጂ ሁለቱም ሳይነስኹ ይያሉ ጸድቀው አይጋጩም ጀምዕ ይደረጋል ወደ ተርጂህ የሚከድበትም አጋጣሚ አለ ስለዚህ ግን ሐቅ ያልተከተለ ሰው ሐቅን ስለመለሰ
الله سبحانه وتعالى እንዳለው فهم في امر مرج مختلف ሆነ ጉዳይ ላይ ህይወቱ የሚሆነው እንደተጋጨ ዳኢመን ራሱ ሳይረካ በተለያዩ ጉዳዮች ላይ ነው የሚኖረው የሚጓዝበት ስለሌለው الآية الخامسة من سورة قاف الشرح لنا وده شرح سنقبا التناقض قد عنوانه تناقض أقوالهم وتضاربها هؤلاء متن لا التناقض الواضح لما كذبوا بالحق لما كان نقدي كلاميته يا شباب لام الجارة نمكنه ما متبالو مصدرياته هنا كذبوا ملو سلاي هنا لما تناقض لا يودقت لمن دنو كتباله لتكذيبهم بالحق تعليل نومي هنا لا تناقض حقا سلاستبابلونا سلاسواشوشت ነው ስላሉ ለዛ ሲባል ነው ተናቁድ ላይ የወደቁት ለማ ካልን ለማ الحنيه ትባላለች ያው ቁርአኑም ላይ ለማ ይያልን ነው እሷ حرف ናት لما ስንል حرفና ምንድነው ይያልን ነው ያሸባ ቲማ መስደርያ ስለሆነ ከذبوا የሚለውን በምን ታዞረዋለች ይያልን ነው በመስደር ስለምታዞረው حرف الجر ደግሞ من خصائص الاسماء ስለሆነ ከذبوا ያለው በስም ይዞርና ላሚቱ ምን ተረግበታለች ይያልን ነው ተሰለጥበታለች طيب على كل لما ብሎ ነው ያሐረከው ሚስማማው ለማ ቢሆን ነው ይያልን ነው ሁለቱም ያስሄዳል الشرح التناقض تناقض تفسر للشارح من ይላሉ هو تضارب الاقوال واختلافها اقوال يقول جمع ነው بالقله አባባሎች መመታታታቸው ነው አሉ አንዱ አባባል ለሌላው ጋር እንዲጋጭ መሆኑና واختلافها ማለት መለያየታቸው አቅዋሎች አሁን አንድ ይላል ወዳው ከመጅሊሱ ሳይነሳ ሌላ ይላል ስታገናኘው አባባሉ ምን ይሆናል አንዱ አንዱን ይخلፈዋል አንዱ አባባሉ ሌላኛውን አባባሉ ይጻረረዋል ስለዚህ ተዳቁድ ማለት تضارب الاقوال واختلافها ነው አሉ فمن ترك الحق حقا يتوسو ማንኛውም አካል حقን ከተው فانه يبتلى بالتناقض الله سبحانه وتعالى የሚሞክረው በተናቁድ ነው አሁን በተባለው يتضارب بالاقوال واختلافها وتضارب اقواله አባባሎቹ በመምታታት ይሞከራል حقን የተወሰው ለምን ከተባለ لان الضلال يتشعب ጥመት ምን ያረጋል ይለያየ ሰፋ ሸዑ ማለት ቀንዘሎቹ እየበዙ ይሄዳል ولا حد لشعبه ለቀንዘሎቹ ወይም ለቅርንጫፎቹ ድንበር የላቸውም አይቆጠሩም ተቆጥረው አያል እንግዲህ በቀላል ነገር ወጣ ይላል ከሐቅ ከዛ በኋላ ምን ይያለ ይሄዳል እየሰፋ شعاب الضلال حد የላትም የጥመት ቅርንጫፎችና ቀንዘሎች ድንበር አልባዎች ናቸው واما الحق فانه شيء واحد حق ከሆነ አንድ ነገር ነው لا يتشعب ولا يختلف አይበዛም አይጋጭም እርስ በርሱ والله جل وعلا يقول الله سبحانه وتعالى እንዲህ ብለዋል فماذا بعد الحق الا الضلال كحق በኋላ ምን አለ ጥመት እንጂ ይላል الله سبحانه وتعالى ስለዚህ حق አንድ ነው ነብያችንም صلى الله عليه وسلم فيما رواه عنه ابن مسعود رضي الله عنه خط لنا رسول الله صلى الله عليه وسلم خطا مستقيما ይላል ቀጥ ያለ ሸዋላይ መስመር አሰመሩልን وخط حوله خطوطا صغارا يمين شمال በአካባቢ በዛ በትልቁ መንገድ ዙሪያ ግራ ቀኝ ትናንሽ አጫጭር የሆኑ መስመር አሰመሩ እና ነብያችን ሰለላሁ ዐለይሂ ወሰለም ይሄ የአላህ መንገድ ነው ይሄንን ያዘ ጫፉ መጨረሻው አላህ ዘንድ ነው አላህ ዘንድ ያደርሳል ይሄ እነዚህ ግራ ቀኝ ያሉት መንገዶች ደግሞ ምንድናቸው የሸይጣን መንገዶች ናቸው በየመንገዱ ላይ የሚጣራ ተጣሪ ያለ እሺ ያለውን ወደዛ የሚወስድ አሉና باختصار ስናረገው ثم قرأ رسول الله صلى الله عليه وسلم وأن هذا صراطي مستقيما فاتبعوه ولا تتبعوا السبل
فتفرق بكم عن سبيله ذلكم وصاكم به لعلكم تتقون የሚለውን አንቀጽ ቀሩልን ስለዚህ ሐቅ አንድ ነው ከሐቅ በኋላ ضلال እንጂ የለም الآية الثانية والثلاثون من سورة يونس فماذا بعد الحق إلا الضلال የሚለው አንቀጽ 32ኛ አንቀጽ ነው ሱረቱ ዩኑስ ላይ فمن ترك الحق وقع في الضلال حقን የተወ ጥመት ላይ ይወድቃል ነው والضلال ጥመት ማለት ደግሞ መታሃቱን መታሃ ማለት መጥፊያ ቦታ من التيه ነው يتيهون في الأرض إلى في سورة المائدة ስለዚህ መዋለት ግራ መጋባት متاهة مالت أرض متاهة يبالا إذا كانت تهلك من سلكها معلم إلى اللات وها منامن إلى اللبات متاهة يبا سلزه ضلال مطفيا بوتان ومهلكان ومالتن ومتاهة مالت والعياذ بالله كضلال بالله نمجن نتطبق علنا الله يطبقنا قال فتجد أصحاب الضلال ታገኛቸዋለህ አሉ مختلفين فيما بينهم እርስ በርሳቸው በጣም የተخالፉ ሆነው ታገኛቸዋለህ አይስማሙ ان الكفار الذين حولنا يا شباب يهودي نصراني በጣም ነው የሚጣላው نصراني يهودين በጣም ይጣላል حتى النصارى فيما بينهم ኦርቶዶክስ የሚባለው ፕሮቴስታንት የሚባለውን አይወድም በጣም ነው የሚጣሉ ሌላም كاثوليك ملتم ولتن ايود الا يالون تحسبهم جميعا وقلوبهم ግን في شيء واحد يتحدون في عداوة الإسلام والمسلمين عندي هنا እንጂ እርስ በርሳቸው በጣም مختلفዎች ናቸው ካሁን በፊትም ابن القيم ያሉትን ዘክረን አሸባበሩትን ስለ ነሳራዎች هداية الحيارى في أجوبة اليهود والنصارى የሚባል كتاب አላቸው ابن القيم ዛላይ ሲናገሩ አይስማሙም በእምነታቸው ራስ አንድ በተሰብ ገብተህ አንድ ቤት ብትጠይቅ ስለ ዒሳ ስለ እናቱ እየቀል የሚባል ነገር ታውቃላችሁ ያሸበው ቀል ታውቃላችሁ አታው ቀል ማለት ድሮ የቃ መያዣ ውሃ ይያዝበታል ማር ይያዝበታል ቅቤ ይያዝበታል ትንሽ በየአይነቱ አለ እንደ እንትን ሆኖ እንደ ብርጭቆ ፈል ባላል የውሃ መጠጫም ይሆናል ስለዚህ በየቅል ማለት ሁሉም ቃስ ለሚያስቀምጡበት ያሸበብ ማሩ በአንድ ቅል ነው የሚሆነው ቅቤው በሌላ ቅል ነው የሚሆነው ሌላው በርበሬው በሌላ ቅል ይሆናል በየቅል ማለት መخالፍ ማለት ነው ሁሉም በየራስ እና አንድ ቤተሰብ ውስጥ ብትገባ የሚሰጡህ መልስ ስለምነታቸው አንዳንድ طيب ስለዚህ فتجد اهله اصحاب الضلال مختلفين فيما بينهم በል ይላሉ እንግዲህ ድራቢያ ትባላል ብዙዎቹ ይቅሩና አሉ እንደውም አንዱን ራሱ من اهل الضلال አንዱን ሰውዬ ራሱ منهم من اهل الضلال ታገኘዋለህ مختلفة آراؤه رأيዎቹ አስተያየቶቹ ያንዲ ሰው ራሱ አንዱ رأዩ ሌላውን رأዩን ሲخልፍና ሲጻረር ታየዋለህ እንግዲህ كل يوم برأي ነው ዛሬ አንዱን ይላል ማስረጃ ስለሌለ በማስረጃ ላይ ስላልተመሰረተ ነገ ሌላ ይመስለዋል رأي ከተከተልከ شباب እንደዚህ ነው لكن لو حكمت الكتاب والسنة ارتحت تطبيق ብቻ ነው ያለብን ብለናል እኛ شباب حق ተብራርቶ ተቀምጧል على فهم سلفنا الصالح ተረርተን መጓዝ ተንፊዝ መፈጸም ብቻ ነው ያለብን ስለዚህ አንዱን ራሱን بل تجد الواحد منهم من أصحاب الضلال مختلفة آراؤه የራእይ ጀምዕ ነው አራ የሱ አስተያየቶቹ ተለያይተው ተጋጭተው ታገኘዋለህ አሉ ለምን لانه ليس عنده هدى يسير عليه የሚሄድበት መመሪያ ቀናቻ ስለሌለው የመሰለውን ስለሆነ የሚለው አራዎቹ ሲለያዩ ታየዋለህ አንዱን ሰው ራሱ وانما تخبط ማለት እንግዲህ ያው ተሐይርና ባለበት አይረጋም አንዴ ወደ አንዱ ተخبط ያረጋል تارة يقول كذا وتارة يقول كذا عند ጊዜ ይሄ ነገር እንደዚህ ነው ይላል በሌላው ጊዜ ደግሞ ዛሬ ያለው ነገ ይሄ ነገር እንደዛ አይደለም እንደዚህ ነው ብሎ ሌላ አስተያየት ያመጣል እንኳን ብዙሃኖቹ
አንዱ ሰው ራሱ በአንድ ራእይ ላይ አይጸናም ማራዎቹ ይخالፋሉ قال تعالى بل كذبوا بالحق ዛመቱን ላይ ያመጡትን አንቀጽ አያውም ላይ የደገሙት ነው ሸርሑ ላይ ማለት ነው አያው በሐቅ አስተባብለዋል ይላል አላህ Subhanahu Wa Ta'ala لما جاءهم حق የመጣቸው ጊዜ فهم في امر مريج يعني مختلفة ነበር የሚባለው المهم እሳቸው يعني مختلف حكايه ፈልገው ነው የአምሪን ለዚህ አምር ለሚለው መሪጂን ያለው ናዕት ይባላል ናዕቱ المجرور مجرور ስለሚሆን እሱን حكايه ፈልገው ነው እንጂ አለዛ يعني ከተባለ شباب ከيعني በኋላ የሚመጣው ነገር هو فاعل ስላለ مفعول به ሆኖ مختلفا ማለት ነው የፈለገው መሪጅ በማለት مختلف ማለት ነው የፈለገው የአምሪን مختلف ማይስማማ ይተለያዩ ጉዳዮች ላይ ናቸው እነሱ አራዎቻቸው አስተያየቶቻቸው አይስማሙም እርስ በርስ እና ይሄ مختلف ያለው የማን ተፍሲር ነው ያልን ነው የመሪጅ ተፍሲር ነው فأهل الباطل يختلفون فيما بينهم ስበርሳቸው ይለያያል ويتعادون እርስ በርሳቸው ደግሞ ጥላቶች ሆነው ይተያያል ታዲ ማለት አንዱ አንዱን ጥላት አድርጎ ያ ሌላውን ጥላት ማለት ያኛው ደግሞ ሌላውን ጥላት ማድረግ ይሄ ተሻሩክ ያለበት ፍዕል ሲሆን ነው ተፋዓለ የሚባለው ተቃተለ القوم ማለት ያጀበብ ሰዎች እርስ በርሳቸው ምን አደረጉ ማለት ነው ተገዳደሉ ማለት ይሄም ተዓደው ማለት አንዱ አንዱን ጥላት አረገው ስለዚህ እርስ በርሳቸው ጥላት አርገው ይያያዛል ويضلل بعضهم بعضا كفيل ያጠማል ከለማማ ነው ከለጀማዓ ይላል አው يكفر بعضهم بعضا እንደውም ከዛ አልፎ አሁን እንግዲህ ድራብያል እናረጋል بل يكفر بعضهم بعضا على بابهم ልትሆን ትችላል እንደዛ ለዛን ስበርሳቸው ታዲ አላቸው አዳዋ አንዱ አንዱን ያጠማል አንዱ አንዱን ያከፍራል እንደዚህ ናቸው አህሉ الباطل اما اهل الحق እንግዲህ اهل الحقዎች የሐቅ ባለቤቶች ከነሱ አላህ ያርገን المتمسكون بالحق حقን ያዙ فإنهم لا يختلفون የሚخالፉበት ነገር የለም የሚዳኛቸው አለ በዛ በሚዳኛቸው بالكتاب والسنه ተስማምተው ነው የሚሄዱት وإن اختلفوا عن اجتهاد እንግዲህ اتباعا للهوى አይደለም يا شباب اهل الحق ይخالፋሉ አንዳንድ የሚخالፉት በምንድነው ያሉ باجتهاد بيخالفوا بالله ያዩ እንኳን አሉ فإنهم لا يتعادون አንዱ አንዱን ጥላት አድርገው አይዘው ولا يتقاطعون እርስ በርሳቸው ተቃጧ ያረጉም አይቆራረጡ طيب ስለዚህ اجتهاد አንተ ወደ አንድ ነገር አደረሰ ያኛው ይሄ እንግዲህ አህለ الاجتهاد ለሆኑት ነው بالنسبه للائمه الكبار ስለዚህ بالائمه الاربعه ብዙ ጊዜ የሚሰላም ተናለሸ الائمه الاربعه الذين هم ابو حنيفه ومالك والشافعي واحمد رحمهم الله كلهم من ائمه اهل السنه والجماعه ترتيباቸው ማሁን ባልነው መልኩ ነው ابو حنيفه ይቀድማል ማሊክ ይቀጥላሉ ቀጥለው ማን ብለናል ሻፊዒ ቀጥለው አህመድ እነዚህ ያሸፋ ሁላቸው ይከባበራሉ ሰሞኑን ያሸባብ የቀራኑ ሽዕር አለ ስለ صرف ما لا ينصرف ይቻላል ስንል የኢማም الشافعي አባባል አምጥተን اعيد ذكر نعمان لنا ان ذكره هو المسك ما كررته يتضوع شافعي بالنسبه للامام ابي حنيفه አልደረሱባቸው መሳቸው የሞቱ ቀን ነው የተወለዱት ሻፊዒ ብለና ግን የኑዕማንን ذكر ደጋግምልን ስለ አቡ ሐኒፋ ብዙ ጊዜ አውሳልን እሱን በደጋገምከው ቁጥር የተضوع ማለት የፉሑ ሳቸው እንግዲህ እንሰሩ ኸይር ሲባል ይሄናሉ ይሄ بخلاف ما يفعله بعض الاغمار
قالوا ساتشون المهم الإمام الذهبي كتب أن السوق يسوي كتاب هذا اللهم بلا يسوي كتابنا سلا الأئمة اللاتشو مناقب يصعفوا سلا أبو حنيفة مصفوا سلازه أبو حنيفة مثلا يهون نجر يترتر የሚል አፈር አስብተዋል እዛ ላይ على كل الاحوال ለምሳሌ ነው እናመጣነው الائمه الاربعه وكذلك اتباعهم الغير المتعصبين متعصب ما ያረጉት በኢጅቲሃድ እንኳን ቢጣሉ ቢخالፉ ያንዱ ኢማም ኢጅቲሃድ ሌላ የሌላው ኢማም ኢጅቲሃድ ሌላ እንኳን ቢሆን تعادي وده طلاتنتنا وده تقاطع يدرساچوم ይሄ طيب واذا تبين لهم الصواب رجعوا اليه حق ትክክለኛው ደግሞ ግልጽ ከሆነላቸው ያንን اجتهاداቸውን ተተው ወደ የት ይመለሳሉ ይላሉ ወደ ሐቁ ወደ ሰዋቡ ይመለሳሉ ለዚህ شباب الشافعي له قول قديم وقول جديد እንግዲህ ኢራቅ አካባቢ ነበሩ እዛ ላይ ያሏቸው መስአይሎች አሉ በኋላ ወደ ሚስር ነው في اخر عمره የመጡት ብዙዎቹን አራዎቻቸውን ምን አድርገዋል ትተዋል ለምን ኢጅቲሃዳቸው ያደረሳቸው በፊት እንደዛ ነበር ግን በኋላ ንሱሶችን ምናምን ሲሰበስቡ ሲደርሳቸው ሐቁ ግልጽ ሲሆንላቸው ተመልሰዋል ስለዚህ ሁሉም ያሉት አሉ ብለን الامام ابو حنيفه እዛ ወጂዝ አለቀው ክታባችን ላይ ያሳልፋል ምክንያቱም ሐቅ ነው ፍላጎታችን በእኛ ባልነው ሌላ ሐዲስ ከሰበተ መዝሐባችን ሐዲስ ነው የሚሉት አልአይመ الاربعه كلهم ምክንያት የኛ አባባል የነብያችንን ሰለላሁ ዐለይሂ ወሰለም ሐዲስ خلፎ ከተገኘ ምንድነው አርጉ የሚሉት ያጀባ ሐዲሱን ተከተሉ የኛን አባባል እዛ አጥር ላይ ከስክሱት ጣሉት ነው የሚሉት ሁሉም አይማዎች ይሄንን ይላል እና በኢጅቲሃድ እነሱ አልደረሳቸው ነው ሊሆን ይችላል ወይ እነሱ የደረሰባቸው መንገዱ በእነሱ አባባል ضعيف ነው ሊሉ ይችላሉ ወይ የሆነ ነገር ብለው ወደ ኢጅቲሃድ ሄደው ቢخالፉ እንኳን تعادي አንዱን ጥላት አድርጎ አይይዝም አንዱ ካንዱ ተቃጡ አያረግም አሁን በመሳኢል لا تذكر ሁሉም ሀዋን ነፍስያው ይነፋና ወደ ሌላ ነገር ይላል ይሄ ያ شباب والله قمه الجهل ያለ ማወቅ እስልምናን ያለ መረዳት ዋናው ይሄ ስለዚህ ኺላፍ አለ ኺላፍ ካለ ኢጅቲሃድ ካለ ኢጅቲሃድ ደርሻለሁ የሚል አይኖርም ኢላ ስለዚህ ያጀባብኛ የተጻፉ ኪታቦችን ማንበብ እንኳን በግድ ነው የምናነበው እንደዛ ሆኖ ያለ ግን እኔ ያልኩት ካልሆነ እኔ ያልኩትን ያላለ ወይ ሙብተዲዕ ነው ይላል ወይ ሙመይዕ ነው ይላል ወይ ሌላ ይኮርጃል ይሰጣል የሆነ ነገር ይሄ ምናምን ነገር ደግሞ አላህ Subhanahu Wa Ta'ala ይሄ ወሳኢል ነው ብለናል ያጀባ ለኸይር ከተጠቀምንበት ይቻላል ግን አብዛኛውን ሰዎች የሚጠቀሙበት ለመጥፎ ነው ለመጥፎ ከተጠቀምክበት መግዛቱ አይቻልም መጠቀሙም አይቻልም الوسائل لها حكم ምንድነው ምን ላይ ያጀባ የመቃሲድ حكم አለ ይሄ መቃስ ራስ ይሄን ያጀባ ተሸክሞ መዘር የሚፈልጋል የለም ምን ይሆናል ግን ወሲላ من الوسائل ነው ለኸይር ከተጠቀምከው ይቻላል ለኸይር ካልሆነ አይቻልም ስለዚህ الائمه بخالفوا እንኳን የሚخالፉት باتباع الهوى ሳይሆን በኢጅቲሃድ ነው ወደ ተዓዲና ወደ ተቃጦ አያደርሳቸውም ሷብ ደግሞ ግልጽ ከሆነላቸው ወደዛ ወደ ሷቡ ይመለሳሉ وتركوا اقوالهم አባባሎቻቸውን ይተዋል قال تعالى አስረጃ ሲያመጡ وما اختلفتم فيه من شيء فحكمه الى الله ذلكم الله ربي عليه توكلت وإليه أنيب الجرسم آيون الآية 10 من سورة الشورى ስለዚህ የተለያያችሁበት ነገር ያ የተለያያችሁበት ነገር ሁክሙ ወደ አላህ ነው ያላህ ደግሞ አላህ ማለት እሱ ነው የኔ ጌታዬ እሱ ነው በሱ ላይ ብቻ ተመክቻለሁ የምመለሰውም ወደሱ ነው عليه توكلت وإليه أنيب بس لا بتشانو የተመካውት ነው عليه የሚለው ተወከልቱ ካለው መቀደሙ የሚመራው ይሄንን መመለሰውም
ألا إلى الله تصير الأمور إلى في نهاية هذه السورة شورى من بلون ميالكو ألا إلى الله تصير الأمور نقروش ودا الله نومي ونتمم ملسود الناس الذي يتلاي مثل لا يبت نقر بمولو حكمه ودا الله نو مالت إلى كتاب الله رسول عليه الصلاة والسلام به وتكالو استاتشو يفردالو كللو ودا سناتشو ليلا فإن تنازعتم في شيء فردوه إلى الله والرسول الآية 59 من سورة النساء بوانا نقر كتجقاتشو تتكراكراتشو ودى اللهنا ودى رسوله ملسوا تلال الله سبحانه وتعالى يعني قدام ودى الله مالت إلى كتابه نوبلنا ودى رسول مالت دقمو بولت بكل التايال بلنا بيوت يالو كوانا قداو ودى ما نوسدا ودى الساتشو شخصا ودى الساتشو إما اللسال قداو إيه نقر تكسة اندتنو يبالا يورد وحي كالله بذاب ورد وحي فردالو يورد وحي كلله ينتظر الوحي بلنا للزو كتاب لي وحي تطبقالو وحيو يوردان كذا كورد بኋላ ነብያችን ሰለላሁ ዐለይሂ ወሰለም ይፈርዳሉ ሳቸው ካለፉ በኋላ ከሆነ ዲን اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا ያለው ከወረደባቸውና ቁርአን ወርዶ ተሟልቶ ካበቃ በኋላ ስለሆነ የሞቱት ከሳቸው ካለፉ በኋላ ከሆነ ወደ ሱናቸው ይመለሱ እንግዲህ ኪታብ አለ ሱና አለ የሚጠይቀው ነው የጠፋው ሰለፎች ፈስረውልናል በእነሱ አረዳድ መሰረት ማንኛውንም ነገር ኪታብና ሐዲስ ላይ እናገኛለን ኢማ ተስሪሐን ወኢማ ተልሚሐን በግልጽ የተቀመጡ አብዛኛው በግልጽ አለ አንዳንድ ነገሮች ደግሞ ካሉ መሳኢል ዓስሪያ ያው ተልሚሐን አስል እናገኝለታለን ቁርአንና ሐዲስ ላይ በዛ መሰረት የሚዳኘን ሐቅ መሆን አለበት እንጂ እኔም ሐዋዬን አንተም ሐዋህን ከሆነ እንደሚታየው መበጣጠስ ነው የሚሆነው መበጣጠስ ደግሞ መخالف ተናቁድ ማድረግ የአህሉል ጃሂልያ እንጂ አህሉል ሐቅ ባህሪ አይደለም وتجدون الخلاف بين الائمه الاربعه وبين الفقهاء سويوا የሚሉት ቀድም ያልናቸው بين الائمه الاربعه خلاف ታገኛላችሁ አሉ كذلك ከነሱ በኋላ ካሉ ፉቃሃዎችም ጋር መለያየት ይገኛል አሉ ولا احد منهم ضلل الاخره او كفر الاخره ይሄ መገኘቱ ጋር ግን አንድኛው አንዱን ጠማማ ነው ወይ አንድኛው አንዱን ካፊር ነው ያለበት አጋጣሚ የለም كل يعمل بحسب ما يظهر له من الدليل كدليل من الكتاب والسنه ግልጽ የሆነለት በእውቀቱ ልክ ይሰራል ሁሉ واذا ظهر انه مخالف ግልጽ በሆነለት ሲሰራ مخالف መሆኑ ግልጽ ከሆነለት ደግሞ ነስን ኪታብን ወይ ሱናን خلፎ ካገኘ ራሱ رجع الى الحق وده حق ይመለሳል يا شباب بعض الائمه ሻፊዒም ሆኑ ያኛው አቡ ሐኒፋም ሌሎችም የሆነ ሐዲስ ሲነገራቸው ሳቸው ሌላ ራእይ ብለው ይሄ ሐዲስ እኔ ዘንድ አልሰበተም ሰነዱ ምንድነው ማለታችን ነው ለምሳሌ ሻፊዒን ብንይዝ ضعيف ነው إن صح الحديث قلت به لا صحيح كونه كحديث ውጭ እኔ እምለው ነገር ስለሌለኝ እቀበለዋለሁ ይላል ከሳቸው በኋላ የመጡ እንግዲህ ወደሳቸው የሚነሰቡ አሉ ነበይሐቂ ሌሎችም ለምሳሌ በሐቂን የጠቀስኩት ለምሳሌ ብዙ ነማዘጆች ላይ ስለሚሉ ነው ثبت الحديث فليقل به ይላል ሐዲሱን እንደዚህ ያሉበትን ሐዲስ ተተብዑ ያረጉና በሐቂ የሚባል ሰውዬ አቅም አላቸው በሐዲስ በሪጃል በኩል በብዙ ጥሩቅ ይወራና አይተው አበጥረው ይሄ ሐዲስ ስለሰበተ ከሰበተ የኔ ቀውል ነው ብለዋል ምን ያርጉ ነው የሚሉት በሐቂ فليقل به የሳቸው ቀውላቸው ነው ሻፊዒ ይሉበታ ብለው ይሄዳሉ ሌሎችም አይማዎች እንደዛው ናቸው ስለዚህ اهل الائمه الاربعه وكذلك الفقهاء على حسب ما يظهر له من الدليل በሱ ይሰራሉ ከዛ በኋላ ግን የሳቸው ያሉትን ያልሰራ ضال ነው ብሎም ደግሞ ካፊር ነው ብለው አያውቁም አይሉ بعض المتعصبه ካልሆኑ በስተቀር ሐቁ ደግሞ ሙኻሊፍ ሆኖ ግልጽ ከሆነለት ሐቁ ሲብራራለት ራእዩን ወደዛ ጥሎ ወደ ሐቅ ይመለሳሉ መሆንም ያለበት ይሄ ነው اما اهل الضلال
የጥመት ባለቤቶችም አሉ فليس لهم مرجع يرجعون إليه የሚመለሱበት መስደር መርጂዕ የላቸውም اتباع الهوى ስለሆነ ዛሬ አንድ ይላል ነገ ሌላ ይላል طيب وإنما مرجع كل منهم የሁላቸው መርጂዓቸው መመለሻቸው إلى هواه ወደ ዝንባሌና ወደ ልቦለዱ ነው የሚመለሰው አሉ ሁሉም አካሉ والأهواء تختلف أهواء يا ሊስማሙ ይችላሉ አይስማሙ አሁን እዚያ ያሸበብ አንድ ነገር ቢመጣ የሆነ ነገር ይቀርብላቸው ቢባል ዝላሉ ጀማዓዎች ፍላጎታቸው ቢጠየቅ ሁሉም ይለያይ ምን ይምጣ ቀዝቃዛ ይምጣ አይ ለቀዝቃዛ التهاب في الحلقوم አለብኝ አይመቸኝም ከውጭ ፍሪጅ ካልገባው ስጠይ ያኛው ደግሞ አይ እኔ ሞቀ ነገር አልፈልግም ይሄ ችግር የለም ያሰበው በሲሐ ላይ ለምሳሌ ያህል ነው ለእክትላፍ ነው ምን ይሄ ሀዋ የሚባለው ነገር ችግር ነው በእኛም የሚመስሉት ነገር አለ ያሰበው ስለዚህ ሚዛጆች አምዚጃዎች ይخالፋሉ ስለዚህ አልዋኖቻችን አሁን ያሰበው ብዙ ሰዎች አለን አሁን ብንታይ አንዱን አይመስልም ይሄ من آيات الله سبحانه وتعالى ومن آياته خلق السماوات والأرض واختلاف ألسنتكم وألوانكم آية من آيات الله ያኛው ግን ሀዋ በእክቲያርህ የምታخالፈው ነገር ነው ይሄ በእክቲያርህ አይደለም እዛው ውስጥ አይገባ እና አላህ Subhanahu Wa Ta'ala خالፈን ስለዚህ መخالፉ አንዳንድ ጊዜ ያላህ ካላህ በኩል ከሆነ ኸይር ነው የኛ ኺላፍ ኸይር አይደለም አልሃዋ ምንድነው ይያልን ነው አይተበ ያላህ አخالፏል አሁን ወደ ጋብቻ ብንመጣ ስለተخالፍ ጥሩ ነው አላህ Subhanahu Wa Ta'ala አላህ ስራ ምን አያት ስለሆነ ለኔ የምታምረኝ ለሌላው አታምረውም እኔ ማምራት ደግሞ አንተ አታምራት ይሄ አላህ Subhanahu Wa Ta'ala ህክማን ያخالፍ ስለዚህ ይሄ اختلاف الاهواء ማለት የራስህ በእክቲያርህ የምታረገው ስለሆነ ትቀጣበታለህ በመጥፎ ከሆነ ኸይር ከሆነ ደግሞ ትመነዳበታለህ አህዋ መርጂዓቸው አህዋ ስለሆነ መርጂዕ የላቸውም ሐቅ መቼ ግልጽ ይሆንለታል እንዳይነሳ አይሆንለት ምክንያቱም የሚሄዱት ሐቅን የሚያመጡት ወይም ኪታብና ሱናን በሰሪህ የሚያመጡት ለማስረጃነት ሳይሆን ለምንድነው ያሉበትን ትንሽ እንዳጠነክርላቸው ያስቀመጡት አስል አለ ያንን አስሉን የሚስማማ አንቀጽ ካገኙ ወይ ሐዲስ ለኢዕቲዳድ ያመጡታል ለኢዕቲማድ ግን አያመጡ አህሉል ሐቅ እና አህሉል ባጢል አህሉል ضلال የሚለያዩት በዚህ ነው አህሉል ሐቅ አስላቸው ኪታብ ወሱና በስ ይሄዳሉ እንግዲህ ሐዲስ ቁርአን አረዳር ላይ ሊለያዩ ይችላሉ ሲለያዩ እኔ አንድ ተረዳው ያ ሌላ ተረዳ እኔ ኢትሃድ ያደረሰኝ ወደዚህ ነው ሐቅ የሚመስለኝ ይሄ ነው ብሎ ዝም ብሎ ይሄዳል እንጂ አንተን እንخልፈኛል ብሎ ምን አይልህ لا يضلل ولا يكفر ብሎም ከጊዜ በኋላ ያኛው ሙኻሊፍ የሄደበት መስመር يؤيده الكتاب والسنه ሆኖ ካገኘው አንዴ ብያለሁ ብሎ ምን አይል አይቀጥልም በጥመቱ ላይ ይመለስ መቅሱዱ ምንድን ስለሆነ ሐቅ ስለሆነ እና 116ኛው መስአላ التناقض الواضح የአህሉ الجاهليه አባባሎች አሰራሮቻቸው እርስ በርስ ይጋጫሉ ይخالፋሉ ይሄን የሚያረግ ካለ ትንሽ ወደ እነዚህ ሰዎች ቀረብ ያለ ስለሆነ የነሱን አይነት ድርጊት ያረገ ስለሆነ መጠንቀቅ አለብን ዋናው እኛ መመሪያችንን ኪታብ ወሱና على فهم سلفنا الصالح ይሄ ቀይድ ካልተጨመረ አይሆንም ሁሉም ኪታብና ሱና ነው መከተለው ስለሚል በዛ በሚፈስርለት ሼክ አፈሳሰር ይረዳዋል እኛ ምንለው ግን ተፈስሯል ቁርአኑም ሐዲሱም እነሱ በተረዱበት መልኩ ቁርአንና ሐዲስ ታርጌታችን እሱ ከሆነ አላማችን ለነብይ ነብያችን ሰለላሁ ዐለይሂ ወሰለም አጠሙም ብለው ቁርአንን ሐዲስን ከያዛችሁ ምንም የሚያጠማችሁ ነገር የለም ስለዚህ አንድ ጊዜ እንኳን ሐዲስ ሳይደርሰን ቁርአን ሳይደርሰን ቀርቶ የሆነ ነገር ብናረግ ሐዲስ ሲነገረን ለካ እንዲህ ያለ ማለው ተብሎ አሁን ተስኒፍ መጥተለኝ ስትነግራ قال رسول الله صلى الله عليه وسلم كذا يا وهابيه حديث ነው ይላል ወሃቢያ ከየት ነው የሚያመጣው ሐዲስ ማለት ምን ማለት ነው ያገቡ ሐዲስ ማለት እኮ በሶስት አይነት መክል ሱና የሚለውን በስንት ነው የተረዳነው
أقوال الرسول صلى الله عليه وسلم وأفعاله وتقريراته كذا وجل نبياتنا صلى الله عليه وسلم يالوت بملاساچو باندبታቸው የተናገሩት ሶሂህነቱ የታወቀ ሲሰራ አይተው ያጸደቁት ወይ ደግሞ ምን ያረጉት የሰሩት የተገበሩት ሐዲስ ማለት ይሄ ነው ነብያችን እንደብለዋል ነብያችን صلى الله عليه وسلم ይሄን ሰርተዋል ይሄን ሲሰራ አይተው አጽድቀዋል ከሱ ውጭ ይሄ ከሌ ሐዲስ ይሄ ከሌ ነው ይሄ ምንድነው ያ ሰውዬ የሚከተለው ነገር አለ እሱን ስላልተስማማ ይሄ የከሌ ሐዲስ ነው ይሄ ከሌ ስለዚህ ነገርዮሹ ከበዳለ ስለሆነ ተናቁድ ውስጥ اختلاف ውስጥ ተዳሩብ ውስጥ መግባት የምን ውጤት ነው ይያልን ነው ያሸባብ በሐቅ የማስተባበልና ሐቅን የመመለስ ውጤት ስለሆነ ሐቅ ሲነገረን ለሐቅ እጅ መስጠት ይተበቅብናል ነው የሚሉት طيب ሌላው الإيمان ببعض ما أنزل دون بعض ከአላህ የተወረደውን ነገር ደግሞ በከፊሉ አምኖ ከፊሉን መተው ይሄም من خصال أهل الجاهلية ነው المسألة 17 بعد 100 117ኛዋ مسألة الإيمان ببعض المنزل دون بعض كالله بتوردو بكفيل وامنو كفيلون مملس متاو إيه من خصال أهل الجاهلية نو يا أهل الكتاب وچن بالنص زريا يوردوا أنقص وچن يا متعلو الإيمان ببعض المنزل من عند الله عز وجل دون بعض كالله بتوردو بكفيل وامنو كفيل متاو سمة اليهود والنصارى يا አይሁዶችና የነሳራዎች መለያ ምልክት ናት ይላል ሲማ ማለት ያ ሸባብ ምልክት ማለት ነው ሲማ ዒዳ እንደሚለው ወዕድ ነበር አስሉ ብለናል ይሄም አስሉ ወስም ነበር ዋዊቱ ትጣልና ፈአል ከሊም ትባላለች ከሷ ምን ይቀየራል እቺ መጨረሻ ምናያት ስናቆምባት ሀ የምትሆነው ናም ታ ሲማ ማለት ምልክት ዓላማ ማለት ነው የነሱ መገለጫ ምልክት ነው قال الله سبحانه وتعالى وإذا أخذنا يازنون جزء استوس إلى الله سبحانه وتعالى ميثاق بني إسرائيل يا بنو إسرائيل وتشن قال كدا من ملنا قال كدانو ألا تعبدوا إلا الله الله ننجي إن لا تجزوا بمالك ألا تعبدوا إلا الله الله ننجي أتجزوا أملكوا لله ننجي لما نما يجبا وبالوالدين إحسانا وأحسنوا بالوالدين إحسانا بولاجوች ደግሞ በጎዋሉ وذي القربى በዝምድና ባለቤት واليتامى በየታማዎችም والمساكين ለደሃ ለጭቆኖችም ለነሱ በጎዋሉ وقولوا للناس حسنا ለሰዎች በጎን ተናገሩ واقيموا الصلاة وآتوا الزكاة صلاتን በደንብ አርጋችሁ አቁሙ ዘካን ስጡ ثم توليتم إلا قليلا منكم وأنتم معرضون ከዛ በኋላ ከናንተ ጥቂቶች ሲቀሩ ጀርባ የሰጣችሁ ሁናችሁ ዞራችሁ ቃል ኪዳኑን አልሞላችሁበትም ነው የሚለው አላህ Subhanahu Wa Ta'ala وإذا أخذنا ميثاقكم قال كدان يازناችሁን አውሱ لا تسفكون دماءكم ደሞቻችሁን አታፍሱ በማለት አታፈሱም እንግዲህ ነፍይ ነው ነፍዩን ኡሪዳ ቢሂና ማለት እንግዲህ ደሞቻችሁን ማለት ያጀበ እርስ በርሳችሁ ምን አታርጉ ማለት ነው አትገዳደሉን ولا تخرجون من أنفسكم من دياركم ራሶቻችሁን ከፊሉን ከቦታችሁ አታውጡ በመግደልና በማባረር ثم أقررتم وأنتم تشهدون ከዛ እናንተ አመናችሁ እየመሰከራችሁ ይልና ثم أنتم هؤلاء ካላችሁ ካመናችሁ ካቀረራችሁ በኋላ እናንተ ሆይ ነው ثم أنتم مبتدا ነው هؤلاء منادى حذف منه حرف النداء ارجحوا هنا ብለዋል يا هؤلاء አንዳንዶቹ مبتدا ነው كاسم الإشارة حرف النداء አይጣልም የሚሉት ሰዎች አንቱም مبتدا ነው هؤلاء مبتدا ثاني ያርገው تقتلون خبر جملاውን ለአንቱም ያረጋሉ لكن راجحوا هؤلاء ማለት ምንድነው ይያልን ነው አሸባ يا هؤلاء እናንተ ሆይ ጥሪ ነው خبሩ የአንቱም ተቅትሉ ይሄን ካቀረራችሁ ካመናችሁና ከመሰከራችሁ በኋላ ደግሞ እናንተ ሆይ ነፍሶቻችሁን ትገላላችሁ ከፊላችሁን ይገላል ቃል የተያዘባቸው ምን ተብሎ ነበር እንዳይገዳደሉ ነበር እሺ ብለው አምናችሁ ሲያበቃ
تخلفالاችሁ طيب ስለዚህ ምን አረጉ ያ ሸባብ ከዛ በኋላ ደግሞ وتخرجون فريقا منكم من ديارهم የተወሰነውን ቡድን ከናንተ ታገር ታባረሯቸው ታወጧቸው አላችሁ تظاهرون عليهم በእነሱ ላይ የተረዳዳችሁ بالإثم والعدوان በወንጀልና ድንበር በማለፍ وإن يأتوكم أسارى ምርኮኞች ሆነው ቢመጡ ደግሞ تفادوهم ካሳ ተከፍሉላቸውና ተለቋቸዋላችሁ وهو محرم عليكم إخراجهم ነገሩ ግን ማስወጣቱ መጀመሪያ በእናንተ ላይ محرم ሆኖ ይያል أفتؤمنون ببعض الكتاب وتكفرون ببعض በከፊሉ አምናችሁ ተኪታብ ከወረደው በከፊሉ ታምናላችሁ ወይ ዋዲህ ያሸበ እንግዲህ እንዳትጋደሉ ሀገር እንዳታወጡ እሻሉ አመኑ لكن هذا لم يؤمنوا به من አረጉት خلفوት ቂታሉን አካሃዱ አሳደዱ በኋላ ምርኮኛ ሆኖ ሲመጧቸው ደግሞ አይ ምርኮኛንማ መፍታት ፊዳ እየሰጡ መፍታት ምንድነው አሉ አላህ አዘና ፊዳ ያደረግን ምን እናረጋቸዋለን ስለዚህ ያስ እንዳትገሉ እንዳታባረሩስ ብሏችሁ የለ ባንደኛው አምናችሁ ባንደኛው ተከዳላችሁ ባንዱ አምኖ ባንዱ መካድ በሁሉም እንደማረግ ነው አላህ ያረገ فما جزاء من يفعل ذلك منكم يمثل ودفيت يمولوت هنا طيب الآية من 83 إلى 85 من سورة البقرة تؤمنون ببعض الكتاب يا لو تفسروا وهو فداء الأسير مركونيان فداء مارك كاسا كفلو ملكك لسو السو بزاها منوال وتكفرون ببعضه وهو القتل والإخراج من الديار مقدلنا موطات كاغر مابارة بسو كفراتشو تكدالاچو نو فتستحلونه ያኛውን ካላ አዞናል ብላችሁ ተሰሩታላችሁ ይሄን መግደልንና እንግዲህ መዝኩር በማለት ነው አለዛ ሁለት ስለሆነ فتستحلونهما ቢባል ችግር የለውም ነበር ቀትልና ኢኽራጅ ይለያያል المهم المذكور በሚለው አውለውት فتستحلونه መግደልንና ማባረርን ካገር ማውጣትን አላህ حرام አድርጎባችሁ ሲያበቃ ታበቁታላችሁ እናንተ ስለዚህ በከፊሉ አምናችሁ በከፊሉ تكدالاችሁ ሆይ መግቢያችንን እንዳንረሳን الإيمان ببعد المنزل من عند الله عز وجل دون بعد سمة اليهود من بلنا والنصارى الناس ملكت مليا ملكتاቸው وهو طيب فما جزاء من يفعل ذلك منكم ከናንተ ይሄንን የሚሰራ ሰው የጀዛ አይደለም إلا خزي في الحياة الدنيا بدنيا ህይወት موارد وردت እንጂ ويوم القيامة يردون إلى أشد العذاب يوم القيامة يقيامة ቀን ደግሞ ወደ በረታ ቅጣት ይመለሳሉ ይሄን የሚያረጉ አካሎች وما الله بغافل عما تعملون الله አይደለም ከምትሰሩት ስራ የሚዘነጋ አይደለም የምትሰሩትን ስራ ስለሚያውቅ እንቅስቃሴያችሁን ሁሉ ነገር ስለሚያይ ይመነዳችኋል يوم القيامة ባሳለፋችሁት أولئك الذين نزاناتشو اشتروا الحياة الدنيا بالآخرة يا دنيا هيوت يلوتوا بآخرة آخرة انتتو دنيا يوسدوا فلا يخفف عنهم العذاب قطعت كالنسو أيك النس اللاتشوم أيك اللاتشوم على الله سبحانه وتعالى ولا هم ينصرون أي تاقزوا من مياقزاتشو ميرداتشو أكالم يلاتشوم سلالة ينقدي ببعدل አሁን ያለው ነው ሰዎች ከእስልምና ይመርጣሉ እንደበሰለ ፍሬ ወይ አትክልት ከገባ ያሸበው ሁሉን ነው የሚጀረግገው ወላ ይመርጣል ይበሰለ የደረሰ ወይም ደግሞ ቢቆረጥም ያው ባይበስልም አሁኑ ባይደርስም መብሰሉ ካሁን በኋላ አይጨምርም ከተባለ ቢቆረጣል አሁን እስልምና እንደዛ ነው እንግዲህ ያሸበው ሰው የሚመቸውን ይይዛል የማይመቸውን ሲናገርም አይመረቅንም ለምን ያሻው ፍላጎታችን ሐቅ ከሆነ ሐቅ ነው ሐቅ ለማንኛውም ሰው ማንኛውም ፍጡር ማንኛውም እንግዲህ ከረሱል በላይ የለም ብለናል አሸበ ሐቅ ከረሱል በላይ ረሱል የተላከው ምን ይዞ ነው حقن يزو رسول يتجبر
ህብረተሰቡ እንዲተገብሩ ለማድረግ ሐቅ ይዞ የሚመጣው ረሱል መጀመሪያ ራሱ አርአያ ሆኖ ሊሰራ ስለዚህ ሐቅ ከረሱልም ምንድነው ነው የምንላቸው በላይ ሐቅ ረሱል አለይሂ ሰላቱ ሰላም ማንኛውም ያለፉት ረሱሎች የኛም ነብያችን አሰለ አንድ ነገር ካዘዙ ቀድሞ ፈጻሚ ሳይሆን ከአንድ ነገር ከከለከሉም ቀድመው እሳቸው ከለከላሉ በተሰቦቻቸው እና መምረጥ ከፊሉን አምኖ ከፊሉን ደግሞ ችላ ማለት ሁሉንም ምን እንደማለት ነው የሚቆጠረው ችላ ማለት ነው አስለ ይሄን ማለት ደግሞ እስልምና ያዘዘውን ሁሉ ዋጅባቱን ሙስተሐባቱን ሱናኑን መፈጸም አለብን አይደለም የቻልከው ግዴታ ካልሆነ የቻልከውን ያህል ነው መስራው ፈተቁላህ መስተጣዕቱም ማታ ፈርዱን እንኳን ቢሆን ዲናችን ይስር ነው አጀበ ቁሞ መስገድ ያልቻለ ምን አድርጎ ይሰግዳል እንደ እስልምና ግርድን የለም አንተ ሰፈር ላይ ከሆንክ መብላት ትችላለህ ረመዳን ላይ واضح يا شباب ሴትዮ አይወራባ በሐይድ ካየች መስገድ አትችል ሶላት ቀዷ አታወጣ ቀዷ የምታወጣ ምን ነው ከዚህ የበለጠ ገር ምን አለ የለም ግን የሆነ ይያለ የሚመቸው ስለዚህ الإيمان ببعض المنزل والكفر بالبعض الآخر أو الإيمان ببعض المنزل دون بعض من خصال الجاهلية ነው የይሁዶችና የነሳራዎች ለየት ያለ ምልክታቸው ስለሆነ ይሄንን የሚያረግ ካለ መጠንቀቅ ይኖርበታል هذا አሁን ያሳለፍነው አሉ አያው ላይ جزاء من يؤمن ببعض الكتاب ويكفر بالبعض الآخر በኪታብ በመጽሐፍ በከፊሉ አምኖ በሌላው ከፊል የሚክድ ምንዳው አሁን ቁርአኑ ላይ አያው ላይ የሰማነው ምንዳ ነው لأن الواجب الإيمان بالكتاب كله ግዴታው በኪታብ ከአላህ የወረደ ስለሆነ በሙሉ እንዳለ ማመን ولا يأخذ الإنسان ሰውየው መያዝ የለበትም ما يوافق هواه የሱን ስሜቱን ልቦለዱን የሚስማማውን መርጦ መያዝ የለበትም ويترك ما يخالف هواه ورغبته ዝንባሌውንና ፍላጎቱን የሚጻረረውን የሚخالፈውን ደግሞ መታው የለበትም هذه صفة اليهود ይሄ ከፊሉን በከፊሉ አምኖ ሚስማማውን ይዞ ማይስማማውን መታው የአይሁዶች ባህሪ ናት አሉ ومن حذا حذوهم የነሱን አጓጓዝ የሚጓዝ ሰውየም ባህሪ ናት አሉ ይሁዲን ባይሆን ራሱ من كل من يأخذ من الكتاب ما يوافق هواه كذكل ويترك ما يخالف هواه هواውን ሚስማማውን የሚይዝ አካል ማይስማማውን የሚተዋካል ባህሪው ይሄ በመጀመሪያ ደረጃ ምን ሲመት اليهود والنصارى እንኳን ቢሆን ይሄንን ካረገ ሰውየው ከነሱም ባይሆን የነሱን አካሃድ እየሄደ ነው ይሄ ባህሪው ለሱም ይላበሳል وفي الآية الأخرى ليلة أنكسر الله سبحانه وتعالى من إلال أفكلما جاءكم رسول بما لا تهوى أنفسكم استكبرتم إلى رسول كالله زند يتلاك ملاكتنيا بمتعاችሁ ቁጥር ነፍሶቻችሁ በማይፈልጉት ነገር ትኮራላችሁ ወይ ففريقا كذبتم وفريقا تقتلون ተወሰኑትን አስተባበላችሁ من الرسل ማለት ነው የተወሰኑትን ደግሞ ምን አረጋችኋል አላህ Subhanahu Wa Ta'ala ገደላችሁ ትገላላችሁ ማለት ያሸባብ የገደሉት በነብያችን ጊዜ አይደለም ብለናል የገደሉት መቼ ነው ከነብያችን በፊት እና ያህያና እና ዘከሪያ ናቸው የተገደሉት ይሁዶች የገደሏል ስለዚህ አሁን ተቅትሉን ባለው የመጣው በሙዳሪዑ አንን ሐለት አሁን የሆነ ለማስመሰል ወይ ሙዳሪዑ بمعنى ማዲ ነው ففريقا كذبتم وفريقا ተቅትሉን የተባለው ካሁን በፊትም ፈስር ያለው ያጀባ አሁን ያላችሁት አይሁዶች ትገላላችሁ ያላችሁ ነው አላህ Subhanahu Wa Ta'ala ይሄ ኺጣቡ በነብያችን ጊዜ ላሉ አይሁዶች ግልጽ ነው አባባሉ አንደኛ እነዛ ጥቅማቶቻቸው የሰሩትን ስራ ስለወደዱ ሰውየው እንዲገደል ከወደድ ካንተ ምን እንዳረክ ይቆጠራል እንደገደልክ ነው ሌላው حاولوا كثيرا لقتل رسول الله صلى الله عليه وسلم الله ጠብቋቸው ነው እንጂ ስንት ጊዜ ሞክረዋል ብለናል ብዙ ጊዜ ሞክረዋል ኸይበር ላይ ሳይቀደስ ነው ኸይበር እንግዲህ የይሁድ አካባቢ ነው እዛ ላይ የሆነ ሴትዮ የነብያችንን ባህር ጠይቃ
ከስጋ አይነቶች ምንድነው የሚወዱት ብላ ቅልጥም ሲሏት እንዳለ ፍየሏን ሱም ነሰነሰችና መርዝ የሚባለው ነገር እዛ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም የሚወዱት ላይ በዛ አረገች። አሸባብ እሷ በሐሳቧ ነብያችን ሰለላሁ ዐለይሂ ወሰለም ምን አደረገ? ገደለች አልገደለች? አላከለ ነብያችን ሰለላሁ ዐለይሂ ወሰለም ያው ቀምሰዋል አልዋጡትም። የሆነ ሱሐቢ በልቶ ሙቷል ብለን እዛ ሲራቸው ላይ ሲራ ኪታባቸው ላይ አሳልፈናል። ስለዚህ ወፈሪቀን ተቅቱሉን የተባሉት አያቶቻቸው ቅማቶቻቸው ገለው ስለወደዱ ስላጸደቁ ሌላ የነሱም ሴራቸው ይህ ስለነበረ ነብያችን ሰለላሁ ዐለይሂ ወሰለም ለመግደል አልተሳካላቸውም እንጂ ብዙ አይነት ጥረት ስለተደረገ ለሱ ነው ተቅቱሉን የተባለው ብለው ይፈስራሉ። አይ ኢዛ ጃአሁም الرسول بما يوافق اهواءهم قبلوه እንግዲህ ነብዩን አልተቀበሉትም። የተቀበሉት ዝንባሌያቸውን ለመስማማቱ ስለሆነ እየሰሩ ያሉት ምናቸውን ነው? ልቦለዳቸውንና ዝንባሌያቸውን ነው። ረሱሉ ተልኮ ይሄን ነገር ስላመጣው አይደል። واذا جاءهم بما يخالف اهواءهم رفضوه الرفض الترك በማ ይስማማው ደግሞ ከመጣ ይተውታል። ረሱሉ አለይሂ ሰላቱ ወሰለም ይዞ የመጣውን መላክ ثم يكون موقفهم مع هذا الرسول الذي جاءهم بما لا يهونه اما يفلغوتن ይዞ መጣው መላእክተኛው ጋር ያላቸው አቋም ምን ይመስላል አሉ። اما ان يكذبوه واما ان يقتلوه والعياذ بالله በመከተል ፈንታ ሸክን ነው ብለው ያስተባብላሉ ስላልተስማማቸው ያመጣው ነገር ወይ ደግሞ ከቻሉ ይገሉታል ያንን ረሱል። وفي هذا በዚህ አንቀጽ አሁን ባሳለፍነው ጉዳይ ዒበቱ للمسلمين ለሙስሊሞች ግሳጤ ምክር አለበት። ምን እንዳያረጉ አላ يفعلوا مثل فعلهم የይሁዶችን ስራ የሚመስል እንዳይሰሩ فيصيبهم مثل ما اصابه እነሱን ያገኛቸው ቅጣት እንዳያገኛቸው ግሳጤ አለ። እንግዲህ ቀሶሶች ዒብራ ናቸው ብለናል። ማንኛውም ሙስሊም ነኝ የሚል አይሁዶች የሰሩትን ድርጊት ሰርቶ አይሁዶች የሚጠብቃቸውን ቅጣት እንዳይቀጣ መገሰጥ መመከር ወደ ሐቅ መመለስና ሐቅን መያዝ ይገባናል ነው። نكتفي بهذا والله سبحانه وتعالى أعلم. صلى الله وسلم وبارك على نبينا محمد وآله وصحبه أجمعين.